በመሆኑም በአዲስ ተፈጥሮ ከቤተሰብነት ጋር የልጅነት ማዕረግ ስለሌላቸው 2000 ዘመን በከንቱ አልፎባቸዋል። በተለይም አንዳንዶቹ የጥፋት መልእክተኞች ሆነው በመነሳት መተኪያ የሌላቸውን ቅርሳቅርሶችን በማውደም አብያተ ክርስቲያናትንና ንዋያተ ቅዱሳትን በማቃጠል ንጹሃን ዜጎችን አሳደው በመምታት ታሪክ የማይረሳው ከፍተኛ በደል ፈጽመው አልፈዋል። ከነዚህም የጥፋት መልእክተኞች መካከል ከአንደኛው 100 ዓመተ ምህረት ጀምሮ በዓለም ዙሪያ በሰው ዘር ላይ እሳት ያነደዱትን እነ ኔሮን ቂሳርን እነ ዲዮቅልጥያኖስን ሳይጨምር በሀገራችን ብቻ በ2000 ዘመናት ውስጥ እነ ዮዲት ጉዲት እነ ግራኝ መሐመድ እነ ሞሶሎኒ ተጠቃሾች ናቸው። የ2000 ዘመናት ቤተሰቦች ተብለው ሊጠሩ የተገባቸው የእግዚአብሔር ልጆች ግን በእግዚአብሔር ስም የደረሰባቸውን የተለያየ ጸዋትወ መከራ በትዕግስት ተቀብለው ለትውልድ የሚያኮራ ሕያው ታሪክ አትርፈዋል። ለሀገር ለወገን ጠቃሚ ሥራ ሰርተው አልፈዋል። ከነዚህም መካከል ብፁዕ አቡነ ጴጥሮስ ሊቀ ጳጳስ ሰማዕተ ጽድቅ ዘኢትዮጵያና ብፁዕ አቡነ ሚካኤል ሊቀ ጳጳስ ዘጎሬ ናቸው። አሁንም በ20ኛው ምዕተ ዓመት መጨረሻ ቤተሰብ የሆኑት የአባቶቻቸውን አሰር ወይም ፈለግ በመከተል ለእግዚአብሔር በሚያቀርቡት አገልግሎት በኩል ትልቅ መሳሪያ አድርገው የተጠቀሙበት ሃይማኖትን ነው። ምክንያቱም ያለ ሃይማኖት እግዚአብሔርን ማገልገልም ሆነ ደስ ማሰኘት አይቻልምና ነው። አለመቻሉንም ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ሲያስረዳ ወዘንበለ ተአምኖስ ኢይትከሃል ያስምርዎ ለእግዚአብሔር ያለ ሃይማኖት እግዚአብሔርን ማገልገል አይቻልም በማለት አረጋግጧል። የሶስተኛው ሺህ ዓመተ ምህረት ተረካቢ የሆነው ትውልድም ይህን መርሳት የለበትም። ምክንያቱም ራሱንም ሆነ ሀገሩን ለመጥቀም የሚችለው የእግዚአብሔር ቤተሰብ ለመሆን ሲችል ነው። ለእግዚአብሔር ቤተሰብነትም የሚያበቃው ከላይ እንደተጠቀሰው አባቶቹ የተጠቀሙበት ሃይማኖት ነው። በመሆኑም ለጥርጥርና ለክህደት በአጠቃላይም ለሥርዓት አልባነት ሊዳርጉት ከሚገፋፉት ጠላቶቹ አጥብቆ በመራቅ በስጋውም ሆነ በነፍሱ እንደ አባቶቹ በሃይማኖቱ ተጠቃሚ መሆን አለበት። እኛም አባቶቹ ምሁርነቱን አውቀን አእምሮውን የሚያሰፋበትን ለበጎ ሥራ የሚነሳሳበትን ትምህርት እየሰጠን ከእርሱ ጋር ብንተባበር ሃይማኖታችን ሊጸና፣ መንፈሳዊ ሞራላችን ሊዳብር፣ አንድነታችን ሊጠነክር ይችላል። እኛ ኢትዮጵያውያን ከቀድሞ ጀምሮ በዓለም ዙሪያ የምንታወቀው አንደኛ በተስፋ ወራሽነታችን፣ ሁለተኛ ጥንት በነበረው ስልጣኔያችንና ቅርሳችን፣ ሶስተኛ በጽኑ ሃይማኖታችን፣ አራተኛ ጊዜ በማይለውጠው ጠንካራ አንድነታችን፣ አምስተኛ በማንም ሊደፈር ባልቻለ ነጻነታችን ነው። አሁን ግን ጉድ ሳይሰሙ መስከረም አይጠባም እንደሚባለው ሆነና ለቤተ ክርስቲያኒቱ ክብር ደንታ የሌላቸው ሰዎች በማንም ሊደፈር የማይቻል ሃይማኖታዊ ነጻነታችንን ክርስቲያናዊ መብታችንን ገፈው ወደ ቤተ ክርስቲያን እንዳንገባ የቤተ ክርስቲያንን በር ለመቆለፍ ጉድ ሳይፈሩ ላይሳካላቸው ሲጫጫሁ ተሰምተዋል። ያለ ምንም ምክንያት የምእመናን አባት የሃይማኖት መሪ ወደ ቤተ ክርስቲያን አይግባ ብሎ መጫጫህ የዲዮቅልጥያኖስን ዘመነ መንግስት መልሶ ለማምጣት የቱን ያህል ጉጉት ያላቸው መሆኑን ያሳያል። በሌላ በኩልም እጃቸውን ለእግዚአብሔር ሰጥተው በንስሐ የታደሱ ንጹሃን ምእመናንንም አስመርረው ከቤተ ክርስቲያን ለማባረር ሞራላቸውን በሚነካ ዘለፋ ሲዘልፏቸው ተደምጠዋል። በአጠቃላይ ቤተ ክርስቲያኒቱን ለማዘጋት ሲሯሯጡ ታይተዋል። ይህም በቤተ ክርስቲያን ላይ የጣሉት ጥቁር ነጥብ ትውልድ የማይረሳው ዘግናኝ ታሪክ መሆኑን አውቀው በንስሐ ቢመለሱ ይሻላቸዋል እንላለን። እይፈቅድ ለኃጥእ ሞቶ አላ ግብአቶ ብሎ የተናገረ እግዚአብሔር የኃጥኡን ሰው መመለሱን እንጂ ሞቱን አይሻምና በቸርነቱ ይቀበላቸዋል። እነርሱም ብቻ ሳይሆኑ እኛም እያንዳንዳችን እስካሁን ከኛ ጋር የነበረ ክፉ ሥራ ካለ ከ2000 ዓመታት ጋር ወደ ኋላም ዘግዝገን ጥለን አዲሱን ዘመን
አዲሱን ዓመት በአዲስ መንፈስ ልንቀበለው ይገባል። እንደ ጸሎተኛው ዳዊትም አምላክ ሆይ ንጹሕ ልብ ፍጠርልኝ፣ አዲስና ታማኝ ሆኖ የሚጸና መንፈስ በውስጤ አኑርልኝ፣ ከፊትህ አታርቀኝ፣ ቅዱስ መንፈስህንም ከኔ አትውሰድብኝ፣ ካዳኝነትህ የሚመነጨውን ደስታ መልሰህ ስጠኝ፣ እንድታዘዝህም ፈቃደኛ አድርገኝ እያል ልንጸልይ ይገባናል። በዚህ አኳኋን የምናቀርበውንም ጸሎት ተቀብሎ በአዲስ ዓመት አዲስ ሥራ አስጀምሮ ያስፈጽመን ዘንድ ቅዱስ ፈቃዱ ይሁንልን። በዓሉን የደስታና የጤና የሕይወት የብልጽግና በዓል ያድርግልን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው። አሜን። ብፁዕ አባታችን አቡነ ቀውስጦስን ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። በቅርቡ ብፁዕ አባታችን አቡነ ቀውስጦስ ለብፁዕ አቡነ ጴጥሮስ ሊቃነ ጳጳስ ሰማዕት ጽድቅ ዘኢትዮጵያ በስማቸው እየተገነባ ያለውን ገዳምና ቤተክርስቲያን በተመለከተ እኛም የዚህ በረከት ተካፋይ እንሆን ዘንድ ልናደርግ የሚገባንን በሚመለከት ሰፊ ቃለ ምልልስ አድርገን ይዘንላችሁ እንቀርባለን። ቸርነት ነው የጠበቀኝ እስከ ዛሬ፣ ቸርነት ነው ያደረሰኝ እስከ ዛሬ፣ ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ ሳዝን መብራቴን ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤትህ ርቄ መች ጠገብኩኝ፣ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ፣ ለይቅርታ መጣሁ ተቀበለኝ። በመከታተል ላይ ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካን ሀገረ ስብከት ስር የትዕይንተ ተዋሕዶ የኢትዮጵያ ኦርቶዶክስ ቴሌቪዥን ነው። ቀጣዩ መርሃ ግብራችን ይህንን ታላቅ የዘመን መለወጫ በዓል ምክንያት በማስመልከት የመካነ ሕይወት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲ አስተዳዳሪ በዓሉን በሚመለከት ለምእመናን ያስተላለፉትን መልእክት እናቀርባለን።